ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ይህ አዋዜ ልዩ ሰበር ነው። ኔታንያሁ በመካከለኛው ምስራቅና በአቅራቢያው ከሚገኙ አገራት መካከል የስድስቶች የቃል ኪዳን ትብብር የሚል እንደሚፈጠር መግለጻቸው ተዘገበ። ጠቅላይ ሚኒስትሩ ይህን ያሉት በትናንትናው ዕለት የሳምንታዊ የካቢኔ ስብሰባቸው መክፈቻ ላይ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ከነገ በስቲያ ሮብ በእስራኤል ጉብኝት እንደሚያደርጉ በገለጹበት ወቅት ነው። ጠቅላይ ሚኒስትሩ 6 አገራትን ያካተተ እስራኤልን ጨምሮ የቃል ኪዳን አገራት ይመሠረታሉ፣ የሚፈጠራል ያሉት የጠሯቸው ሀገራት ራሷ እስራኤል፣ ህንድ፣ ግሪክ፣ ቆጵሮስና ስማቸው ያልተገለጸ አንድ የአረብና አንድ የአፍሪካ ሀገር መሆናቸው ታውቋል። የስድስቱ ኅብረት ወይም ቃል ኪዳን ዓላማ በጠላትነት ጎራ ከቆሙ ካሏቸው ስር ነቀል አክሲሶች በተለየና በተጻረረ እውነታን የሚያዩ ተግዳሮትንና ዓላማቸውን በተመሳሳይ መንገድ የሚያዩ አክሲስ ወይም ተራዳ መፍጠር ነው ብለዋል። ኔታንያሁ ስር ነቀል ያሏቸውን ተራዳዎች ወይም አክሲሶች ሲገልጹ ደግሞ ክፉኛ የመታነው ስር ነቀል ሺአዊ ተራዳና አሁን ብቅ እያለ የመጣ ሱናዊ ስር ነቀል ተራዳ ነው ብለዋል። ባልደረባዬ ዳንኤል በሚያነሳው ጥያቄ እዚህ ላይ ምን ማለታቸው እንደሆነ በስፋት እንመለከታለን በውይይታችን። 6ቱ ያሏቸው ሀገራት ራሷ እስራኤል፣ ህንድ፣ ግሪክ፣ ቆጵሮስና ቀደም ሲል እንደገለጽኩት 2 ስማቸው ያልተገለጸ አንድ የአረብና አንድ የአፍሪካ ሀገራት ናቸው። በእነዚህ 6ቶች መካከል የሚፈጠረው ትብብር ታላቅ ፍሬ ማፍራት ብቻ ሳይሆን ጥንካሬያችንን እና መጻኢ ዕድላችንን ያረጋግጣል ብለዋል ኔታንያሁ። ዳንኤል፣ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ 2 አዲስ ነገሮች እየነገሩን ነው። አንዱ እስራኤል ወይም እሳቸው የሚመሩት ቀደም ሲል ከጠቀስኳቸው 6 ሀገሮች ጋር አንድ የተራዳ አሊያንስ፣ አንድ አክሲስ የመፍጠር ሂደት ነው። ሁለተኛ የነገሩን አዲስ ነገር ሺአዊ ተራዳ የምንለውን ኢራን ላይ አንከር ያደረገ፣ ኢራን ላይ መልሕቁን የጣለ፣ በሊባኖስ ሄዝቦላ፣ በዋነኛነት አሳዶችን በደማስቆ እንደዚሁም ደግሞ በኢራቅ አሁን አብላጫው ሺአዊ አብላጫው ስልጣን ተይዞ የሚገኘው በኢራቅ በሺያዎች ነው። ስለዚህ ሁለቱ ሀገሮች በዚህ የተነሳ የፈጠሩት ከብዙ ጊዜ ጠላትነት ተላቀው የፈጠሩት ጥብቅ ወዳጅነት በዛው በኢራቅ ውስጥ ደጋፊ ኢራን ሚሊሻዎችን ታነቃንቃለች። እነዚህም የአክሲሱ አካል ናቸው። እንደዚህም ደግሞ በዚህ በየመን በኩል ሀውቲዎች አሉ። እነዚህ የሺአዊ ተራዳ የምንላቸው ናቸው። ኔታንያሁ ይሄኛው ተራዳ የሺአዊ ተራዳውን በሳቸው አገላለጽ በጣም መተነዋል ነው ያሉት። እንደሚታወቀው ሄዝቦላ እውነቱን ለመናገር ሄዝቦላን ያለ ናስራላህ ለማሰብ አስቸጋሪ ነው። ራሳቸው ናስራላ የሉም በሕይወት አሁን። ወደ ሀውቲዎችን ብትሄድ የየመን ጉዳይ በራሱ ከፍተኛ ችግር ውስጥ ያለ ህዝብ ነው። ወደ ሶሪያ ብትሄድ አሳዶች የሉም። አዲስ ሁኔታ ነው እዛ ያለው። ስለዚህ ሐማስንም ስንመለከት የሐማስ ሁኔታ የታወቀ ነው። በዚህ የተነሳ የኢራን የተራዳ ግንባር
የሌለ ያክል የሚቆጠርበት ሁኔታ ነው ያለው እና ይህንን ጠቅላይ ሚኒስትሩ ጠቅሰዋል። ሁለተኛው አዲስና አስገራሚ ግን በተመሳሳይ እንደ ኢራን ልብ አድርግ፣ ራዲካል የሚል ቃል ተጠቅመዋል። ራዲካል ማለት እንግዲህ ስር ነቀል ነው። ከመደበኛ አመለካከት ጋር የሚሄድ ወይም ራዲካል የሆነ ስር ነቀል የሆነ ነገር አደገኛ ተብሎ ነው የሚታስበው እና አሁን ደግሞ ሱናዊ ወይም ሱናዊ ስር ነቀል አክሲስ ተፈጥሯል እያሉ ነው። አገሮችን በስም አልዘረዝሯቸውን በአንተ ጥያቄ ላይ ተመስርቼ አንዳንድ ከአየናቸው ዜናዎች ካገላበጥናቸው እንሞክራለን። እንግዲህ ይህን ተከትሎ የተዳከመ ሺያዊ ግንባር አለ። አዲስ እየጎመራ የመጣ ሱናዊ በስር ነቀል ተብሎ የተገለጸ ሱናዊ ግንባር አለ። አሁን ሌላ ሶስተኛ ተራዳ ደግሞ እስራኤል ላይ ሴንተር ያደረገ እስከ ህንድ እስከ ግሪክ እስከ ቆጵሮስና እዛው መካከለኛው ምስራቅና አፍሪካ የሚደርስ የ6 ሀገሮች ተራዳ ይፈጠራል ነው እያሉ ያሉት። ዳንኤል ዓለም ኔታንያሁ ከ6ቱ ሀገሮች ጋር አንድ የሆነ የተጋትሮ ተራዳ የሚፈጥሩ ከሆነ ከዚህ በኋላ እስራኤል የደህንነት ስጋት አይገጥማትም ማለት ነው ወይ? የሚመስሉት የተጋትሮ ተራዳ አይደለም። ነገር ግን አንድ አይነት የእውነታን የሚያዩትን የዓለምን እውነታ አተረጓጎም አንድ አይነት ተመሳሳይ የሆነ ግብ ሀገሮች ግብ አላቸው። ለምሳሌ በኢኮኖሚ፣ በደህንነትህ በመሳሰለው ላይ ያለ ፖሊሲ እና ተመሳሳይ ዓላማ ያላቸው አክሲሶች ነው ያሉት። ይህን የእነሱን በእስራኤልን ማዕከል የሚያደርገውን የ6ቶች የቃል ኪዳን አክሲስ ጠቅላይ ሚኒስትሩ ስር ነቀል የሚል ቃል አልተጠቀሙም። ስለዚህ ስር ነቀል አይደለም እሳቸውን የሚያቀርቡት። እነዛ ሁለቱ ግን ስር ነቀሎች ናቸው እና ከዚህ አንጻር ስታየው ምንድነው እንግዲህ እስራኤል በዚህ መንገድ ያቀደችው የ6 ሀገሮች ቃል ኪዳን ምን ማለት ይሆናል? እነዚህ ሀገሮች ለምሳሌ የኢኮኖሚ ትብብር፣ የሴኩሪቲ የደህንነት ትብብር ላይ ይመካል። በጣም በመካከላቸው የኢኮኖሚ እና የሴኩሪቲ የመከላከያ የመሳሰሉ ጥቅሞች አሉት። ስለዚህ አሊያንስ የሚለውን ቃል ነው የተጠቀሙት። እንደ ኔቶ አሊያንስ አይነት ነው ወይስ አይደለም? አንዱ ሀገር ለሌላው ሀገር ቢያንስ ደህንነቱን በተመለከተ እንግዲህ ደህንነት ስንል የደህንነት ስጋት በሆኑት ነገሮች ላይ መረጃ መለዋወጥ አንዱ የሚያውቀውን ለሌላ፣ ሁለተኛ የቴክኖሎጂ ተራድኦ በግዥም በትብብርም አብሮ በመስራትም እንደ አንድ ወገን ሆነው ራስንና ደህንነትን መጠበቅም ንግድን ማስፋፋት እነዚህ ቁልፍ ናቸው እና ይልቅ ምናልባት ጥያቄ ቢሆን ደስ ይለኝ የነበረው ይህ የሱኒ አክሲስ የተባለ ስር ነቀል ብለው የገለጹት ምንድን ነው የሚለውን ብንመለከት በዚህ ውስጥ እኔ የሚታየኝ በእስራኤልና በሳውዲ አረቢያ መካከል ያለው ግንኙነት ጥሩ አይደለም። በእስራኤልና በግብፅ መካከል ያለው ግንኙነት እንደዚሁ ጥሩ አይደለም። በእስራኤልና በቱርክ መካከል ያለው ግንኙነት እውነቱን ለመናገር አደገኛም ተብሎ ቢገለጽ አይገርምም። እንደዚሁም በኳታርና በእስራኤል መካከል ያለው ግንኙነት በተመሳሳይ ሁኔታ ወደ ጠላትነት ያዘነበለ መሆኑን መካድ አይቻልም። ለማሳያ ያክል የቱርኩ ፕሬዚደንት በጣም አውትስፖክን የሚባሉ በጣም በተገኙ አጋጣሚ በአደባባይ የሚናገሩ የሚዘልፉም ናቸው። በተለይ ከዚህ ከጋዛው ጦርነት ጋር በተያያዘ የእስራኤልን ጠቅላይ ሚኒስትር ሂትለር እስከ ማለት ደርሰዋል። በዛም በተጨማሪ እንግዲህ ሐማስን በነፃ አውጭነት ነው ቱርክ የምትቆጥረው። ስለዚህም እስራኤል በአሸባሪነት መታየት አለባቸው ብላ የምታምናቸውን
የእስራኤልን መጥፋት ይፈልጋሉ ብላ የምታስባቸውን መሪዎች ቱርክ በትክክለኛ የነፃነት ተዋጊዎች ወይም የፖለቲካ መሪዎች አድርጋ ነው የምትቀበለው። በዚህም የተነሳ መኖሪያ ያሰጣቸዋለች እና ቱርክ ውስጥ መኖራቸው ደግሞ ከእስራኤል ማንኛውም ጥቃት የመጠለል ዕድል ይሰጣቸዋል። ስለዚህ እቅድና ዓላማ እያወጡ ያስፈጽማሉ ማለት ነው። ይህንን እስራኤል በጠላትነት ነው የምትመለከተው እና የቱርኩን ፕሬዚደንት ብዙ ጊዜ እስራኤል እንደምታቸው በውጭ ጉዳይ ሚኒስቴሯ ከዚህ በፊት ፕሬዚደንቷ ራሳቸው ጠቅላይ ሚኒስትሩ ብዙ ጊዜ የእስራኤል አመራሮችን ሂትለር ብለው እንደሚጠሩት ሁሉ እስራኤሎች ደግሞ የኦቶማን ኤምፓየር ናፋቂ ነው የሚሏቸው እና ኦቶማን መካከለኛው ምስራቅን ወይም በአጠቃላይ የሙስሊሙ ዓለም ገዢ ነበረ። ስለዚህ እንደዚህ አይነት በተለይ ሃይማኖት ላይ የተመረኮዘ ገፊነት አላቸው ብላ ታስባለች እስራኤል። የቱርኩ ፕሬዚደንት ኤርዶጋን እና ከዚህ የተነሳ ሃይማኖታዊ ስር ነቀል የሚል አመለካከት አላት ለቱርክ እስራኤል። ወደ ሳውዲ አረቢያ ስትመጣ ከሐማስ የኦክቶበር 7 2023 ጥቃት በፊት ትልቁ ዩሬካ ሊባል የነበረ የዶናልድ ትራምፕ ጥረት እና ፍሬ ነው ተብሎ ይታመን የነበረው የአረብ እስራኤል ግንኙነት ነው፣ የአብርሃም አኮርድስ የምንለው እና የእሱ ትልቁ ሃይላይት የዚህ ዲፕሎማሲ ስኬት መካከለኛው ምስራቅ ውስጥ በአረቦችና በእስራኤል መካከል የነበረውን ታሪካዊ ቁርሾ ቀብሮ መልካም ግንኙነት ለመመስረት የታቀደ ነበርና ትልቁ ክሬሙ ይጠበቅ የነበረው ሳውዲ አረቢያና ኢራን መካከል የሚደረገው ነበረ። ነገር ግን የሳውዲው አልጋወራሽ ይህንን ሁኔታ መጀመሪያ ከፍልስጤም መንግስት መመስረት ተጨባጭ እርምጃዎች ጋር አቆራኝቼ ነው የማየው የሚል አቋም በመያዙ በእስራኤልና በሳውዲ አረቢያ መካከል የዲፕሎማሲ ግንኙነት የመመስረት እድሉ ያው በቀዝቅዟል። ይህ በእንዲህ እንዳለ ግን አሁን መካከለኛው ምስራቅ ውስጥ በአዲስ ነገር ተብሎ የሚገለጸው ሳውዲ አረቢያ ወደ ቱርክ እና በአንጻራዊነት ወደ ኢራን እንዲሁም ከኳታር ጋር አንጻራዊ መቀራረብ እያደረገች ነው። ዳንኤል አሁን እዚህ ጋር ለምሳሌ እስራኤሎች ኳታርን በከፍተኛ ደረጃ ከሚያወግዙበት ነገር አንዱ የሐማስ መሪዎች መኖሪያ መሆን ብቻ ሳይሆን ያው እንደሚታወቀው ኳታር ላይ ተኩሳለች እስራኤል። በተለይ በዓለም ላይ አንዳንድ የሚዲያ ድምፆችን በመግዛት አንቲ ሴሜቲዝም የሆኑ መልእክት በቋሚነት እንዲያስተላልፉ ከጀርባ ትሰራለች በማለት ኳታርን በቀጥታም ሆነ በተዘዋዋሪ ከሷታል። እንደ ታከር ካርልሰን የሚባል የቀድሞ የአሜሪካ የቪኦኤ የፎክስ ኒውስ ጋዜጠኛ የነበረ ነው። አሁን ግን በአብዛኛው እስራኤልን በተመለከተ በፕሮግራሞቹ በሚሊዮን ሰዎች የሚታይ ነው። በአሜሪካና በእስራኤል መካከል ያለው ግንኙነት እንዲቋረጥ አሜሪካ እዚሁ ልጦስ ውስጥ የምትገባው በእስራኤል የተነሳ እንደሆነ እስራኤል የአሜሪካንን አፍንጫ ጎትታ ብዙ ነገር ውስጥ እንደምታስገባት እንዲህ አይነት ያላቋረጠ ማብራሪያዎች፣ መግለጫዎች ይሰጣል። አሁን በቅርቡ ደግሞ ወደ አሜሪካ ተጉዞ ሁካቢ ይባላሉ እዛ የአሜሪካ አምባሳደር ጋር ተነጋግረዋል። እኚህ ሰውዬ ደግሞ መንፈሳዊ በሆነ መልኩ የእስራኤላውያንን የሚደግፉ ናቸው እና ከፍተኛ ውዝግብ ያለው ኢንተርቪው ነው ያደረጉት። ስለዚህ ኳታር ከሐማስ ጋር እንደዚሁም ደግሞ አሁን ባልኩ መንገድ ማለት ነው ኳታርና ሳውዲ አረቢያ እና ቱርክ በአንጻራዊነት ኢራንን የሚይዘው በአሁኑ ሰዓት ለምሳሌ ኢራን ላይ ጦርነቱ እንዳይከፈት ትልቅ ጥረት ጫና በማሳደር ላይ ያሉት
በዶናልድ ትራምፕ ላይ እነዚህ ናቸው። ይህንን ነው የሚያሳየው። በቅርቡ በጣም በግልጽ እየታየ ያለው በኳታርና በተባበሩት አረብ ኤምሬትስ መካከል በየመን ሁኔታቸው ተያይዞ የተፈጠረው ክስተት ሁለቱ ሀገሮች የጥቅም ግጭት እስከዚህ እስከ ሱዳን የሚደርስ ተቃርኖ ውስጥ እንደሚገኙ እናውቃለን። ይህ ብቻ ሳይሆን ሶማሊያ ከተባበሩት አረብ ኤሚሬትስ ጋር ያላትን ግንኙነት አቋርጣለች። እስራኤል ሶማሊላንድን እውቅና መስጠቷን በዋነኛነት በደቦ በማውገዝና ያላቋረጠ እንቅስቃሴ በማድረግ ግብፅ፣ ቱርክ፣ ሳውዲ አረቢያ በጣም ሁነኞች ሆነዋል። ከፍተኛ ግፊት እያደረጉ ነው ያሉት። የሳውዲ አረቢያው መከላከያ ሚኒስትር የደህንነት ትብብር የጦርነት ጊዜ የደህንነት ትብብር ከሶማሌ መከላከያ ሚኒስትር ጋር ማድረጋቸው መዘንጋት የለብንም። እንደዚሁም ደግሞ የተባበሩት አረብ ኤሚሬትስን ከእስራኤል ጋር ክፉኛ እየተቀራረበች ነው በማለት እንደሚያወግዟት እናውቃለን። እነዚህን ነገሮች ስንመለከት ስር ነቀል የሱኒ ግንባር ያሏቸው ፕሬዚደንቱ ያንን መገመት የሚያስቸግረን አይመስለኝም ዳንኤል። እና ቱርክ፣ ሳውዲ አረቢያ፣ ኳታር እንደዚሁም ራሷ ኢራን በነዚህ እና ቱርክ በነዚህ መካከል እየተፈጠረ ያለውን ግንኙነት ስር ነቀል የሱኒ አክሲስ ነው ያሉት ኔታንያሁ። ስለዚህ እንግዲህ አሁን የእሳቸው ደግሞ እስራኤል ላይ መሰረት ያደረገው የማዕከላዊ ሚና የምትጫወትበት አክሲስ ወይም ተራዳ እየተፈጠረ ነው ያሉት። በዛ በኩል ግሪክና ቆጵሮስ ከቱርክ ጋር የየራሳቸው ታሪካዊ ችግሮች አሉባቸው። ስለዚህ እስራኤል ደግሞ ከግሪክና ከቆጵሮስ ጋር የዳበረ ግንኙነት አላት። በዛ በኩል ህንድ ደግሞ ስትሄድ ናሬንድራ ሞዲ የህንዱ ጠቅላይ ሚኒስትር ብሔረተኛ ናቸው፣ የሂንዱ ብሔረተኛ ናቸው። ስለዚህ እሳቸውም በፖሊሲያቸው ህንድ በአብዛኛው የምታወቀው በገለልተኛነት ነው። ይሁንና ከእስራኤል ጋር በጣም ጠንካራ ግንኙነት አለ። በሁለቱ ሀገሮች መካከል የመሳሪያ ሽያጮችም ይካሄዳሉ። በሴኩሪቲና በመከላከያ ረገድ በጣም ቁልፍ ናቸው። ለምሳሌ ግሪክ ባለፈው ወደ ከ700 ሚሊዮን ዶላር በላይ ዋጋ ያለው የእስራኤል ሰራሽ መድፍ ገዝታለች። እንደዚሁም ደግሞ ወደ 3.5 ቢሊዮን ዶላር ዋጋ ያለው የእስራኤልን ባለሶስት ደረጃ የአየር መቃወሚያ ሲስተም ለመግዛት ሂደት ላይ ናት። የእስራኤል ባለሶስት ሲስተም ማለት ታች ዝቅ ብለህ ስትመጣ እነዚህ ታክቲካል መሳሪያዎች እንደዚህ እንደ ሮኬት ለመሳሰሉት መከላከያ አየንዶም አላት። ለመካከለኛ ሚሳይሎች የጠላት ሚሳይሎች መከላከያ ደግሞ ዴቪድ ስሊንግ አላት። እንደዚሁም ደግሞ ዴቪድ ስሊንግ እንግዲህ በአማርኛ የዳዊት ፉሪሳ ምንለው ነው። በተለይ ደግሞ ያኛው አሮ የሚባለው ቀስት የሚባለው ሰማያት አቋርጦ የጠላትን የቦሊስቲክ ሚሳይሎች ከሶስቱ የአየር ንብርብሮች በላይ ባሉበት ቦታ ላይ መምታት የሚችል ነው። እነዚህ ባለ ሶስት ደረጃ የአየር መቃወሚያዎችን ከእስራኤል 3.5 ቢሊዮን ዶላር ዋጋ ያለው ለመግዛት በሂደት ላይ ነች። በአስተላለፎች እየታየን ነው። የዓለማችን አቅጣጫ የክልላችንን ነገር በዚህ መንገድ ማየት እንችላለን። ዳኒ ዓለም ህንድና እስራኤል በቀጣይ የሚያደርጉት የደህንነት ውይይት ሲባል ምን ማለት ነው የሚለውን ብትነግረን። ሁለቱ አገሮች ስትራቴጂክ ግንኙነት ነው ያላቸው ዳኒ። አሁን ህንድን ስታስብ ህንድ እንግዲህ በጣም ፕራክቲካል ሀገር ነች። ከሁሉም ሀገራት ጋር የራሷን ግንኙነት ታደርጋለች። ነገር ግን ህንድ ያለችበት ሁኔታ የህልውና ስጋት የምትላት ፓኪስታንን ነው እና አሁን ከቻይና ጋር አዲስ መቀራረቦች እየተደረጉና እየተሞከሩ ነው ያሉት። ይሁንና ስትራቴጂክ ግንኙነት ያለው በቻይናና በፓኪስታን መካከል። ስለዚህ ፓኪስታን ደግሞ ወደ መካከለኛው ምስራቅ ስትገባ በፓኪስታንና በሳውዲ አረቢያ መካከል
አንዱ ቢጠቃ ሌላው ለእሱ ለመሰለፍ ዲፌንስ ፓክት አላቸው፣ የመከላከያ ፓክት አላቸው። ስለዚህ በመካከለኛው ምስራቅ ውስጥ ሳውዲ አረቢያ ጥቃት ውስጥ የወደቀችበት ሁኔታ ቢኖር ፓኪስታን የኒውክሌር መሳሪያዎቿን ይዛ መግባት የሚያስችላት ስምምነት ነው። የኒውክሌር ጋሻ ትሰጣለች። ስለዚህ ህንድ ከመካከለኛው ምስራቅ ሀገሮችም ከነ ሳውዲም ቢሆን ከነ ኳታር ዋቴቨር ተግባራዊ በሆነ በኢኮኖሚ ግንኙነት በተለያዩ ነገሮችም መልካም ግንኙነት አላት። ነገር ግን ስትራቴጂክ ግንኙነት ያላት ከእስራኤል ጋር ነው። ይሄ አይ ቲንክ ግልጽ ሆነ ይታያል። እና በእነዚህ ሀገሮች ደግሞ አሁን እንደሰማሁ ልዩ ግንኙነት በተለይ ሃይቴክ በምንለው የቴክኖሎጂ እመርታ ልትለው ትችላለን። ብዙ አይነት አዳዲስ የፈጠራ ውጤቶች አሉ። ለምሳሌ እስራኤል በዚህ በኩል ራሷን የቻለ ትልቅ አምባ እንደሆነች የሚነገረው። ስለዚህ ህንድ ደግሞ በቴክኖሎጂ እንደዚሁ እየተራመደች ያለች የዓለማችን 6ኛ ኢኮኖሚ ነች እና ከትልቋ ጎረቤቷና ስትራቴጂክ ተገዳዳሪዋ ከሆነችው ቻይና አንጻራዊ የቴክኖሎጂ መመጣጠን ብሎም መብለጥ ያስፈልጋታል። ከዚህ አንጻር ከእስራኤል ጋር ያላት የመከላከያ የዚህ ሃይቴክ ያልኩ የዚህ የቴክኖሎጂ ምንድን ይባለው ሀብ የመሆን መናኸሪያ የመሆን ነገር የቴክኖሎጂ ሽግግር እንደዚሁም ደግሞ ኤአይ እንግዲህ ቀጣዩ ዘመን የኤአይ አርቲፊሻል ኢንቴሊጀንስ ወይም ሰው ሰራሽ አእምሮ የምንለው ነገ አብዛኛውን የሰው ልጅ ይተካል ተብሎ የሚጠበቅ ነው። ይሄ ነገር ለሰላም ብቻ ለጦርነትም ነው ዳንኤል። እንደዚሁም ደግሞ የኳንተም ካልኩሌሽን በጣም እርግጠኛ ነኝ፣ ጥሩ ተማሪ አይደለሁም፣ የፊዚክስ ጉዳይ ይመስለኛል። እና ይሄ ደግሞ በጣም ትልቅ ዓለም አቀፋዊ እይታ ነውና በእነዚህ ዘርፎች ላይ የተለየ ትብብር ያደርጋሉ እነዚህ ሁለት ሀገሮች። እና በዚህ በአክሲስ ውስጥ ግን የኢኮኖሚ ትብብርና የደህንነት በኢኮኖሚና በደህንነት ላይ ያተኮረ ምንድን ነው ይባላል አክሲስ ነው። ማነው ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሚነግሩን እና ምን ያህል የተዋጣለት ይሆናል፣ በምን መንገድ በይፋ ራሱን ሲከስት ወይም ግን አልተፈጠረም፣ ነገር ግን በመፈጠር ላይ እንደሆነ ነው የተናገሩት። እና ከወዲሁ ብዙ አስተያየት የሚሰጡበታሉ በበጎ በመጥፎ። እንደ አድማጮቻችን ፍላጎት ነገና ከነገ ወዲያ አስፍተን የምንመለከተው ይሆናል። መካከለኛው ምስራቅ እና አካባቢው በሌላ አዲስ አክሲስ እንትን እያለ ነው። ሁኔታው ይህን ይመስላል። ዳኒ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም አዳር ይሆንልህ። መልካም አዳር ዳኒ። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በመሆን ሪል ስቴት ጎልደን ቪሌጅ ሳይት ላይ ቀርበዋል። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ ከመሆን ሪል ስቴት። በተጨማሪም ለውድ ደንበኞቻችን በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነጻ የባንክ ብድር ማመቻቸታችንን ስንገልጽ በታላቅ ደስታ ነው። እንዲሁም 8% ቅድሚያ ክፍያ ለሚከፍሉ ደንበኞች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገውኑ ቢዝነስዎን ይጀምሩ። በ0988 887676 ወይንም በ0988 887999 ሃሎ ይበሉን። መሆን ሪል ስቴት በሰላማዊ መንደር በምቾት ይኑሩ ይሎታል። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።